ዛሬ ይሄ ቃል እየተሰበከ ያለ ለብዙ ሰው በር ይከፈታል። ብዙ ሰው የእግዚአብሔርን ክብር ያያሉ። የብዙዎቻችሁ አይኖቻቸው ይከፈታል። ተዘግቶ የቆየው በር በክብር ይከፈታል። ዝቅ ያሉ ሰዎች በኢየሱስ ስም ቀና ይላሉ። አሜን አሜን። ወደ ሮሜ ሰዎች ከማሄድ በፊት ሮሜ ሰዎች ለምንድን ነው የተጻፈው? በየት ቦታ ነው የተጻፈው? ለምለው መግቢያ ላይ ትንሽ ነገር ላውራና ወደ እግዚአብሔር ቃል እገባለሁ። ጻፊው ሐዋርያ ጳውሎስ እንደሆነ መጽሐፍ ቅዱስ ይናገራል። ሐዋርያ ጳውሎስ ከሐዋርያ ሥራ ቀጥሎ ያለውን ሐዋርያ ሥራን የጻፈው ሉቃስ ነው። ሐዋርያ ሥራ ከጻፈ በኋላ ለብዙ ነገር ለተከታይ ላሉ ትምህርቶችና መግቢያ የሚሆኑ መጽሐፎችን የጻፈው 14 የሚሆኑ መጽሐፎችን የጻፈው ሐዋርያ ጳውሎስ እንደሆነ መጽሐፍ ቅዱስ ይናገራል። አጠቃላይ ጳውሎስ የጻፈው ደብዳቤዎች ወደ 14 የሚሆኑ ደብዳቤዎችን ጽፏል። ከነኚህ መካከል ደግሞ ሮሜ ሰዎች መጽሐፍ አንዱ ነው። ሐዋርያ ጳውሎስ የተገኘው በሐዋርያ ሥራ ምዕራፍ 9 ላይ ነው። ስሙ ሳኦል ተብሎ ነበር የሚጠራው። የእግዚአብሔር ኃይል መጣና ስሙን ቀየራ፣ ሐዋርያ ጳውሎስ ተብሎ መጠራትን ጀመረ። ከዛ በመቀጠል ደግሞ ለታላቅ ዓላማና ለታላቅ አጀንዳ እግዚአብሔር አምላክ ጳውሎስን እንደጠራ መጽሐፍ ቅዱስም ይናገራል። የእግዚአብሔር መንፈስም ይመሰክራል። ጳውሎስን የጠሩት መሪዎች አይደሉም፣ ሽማግሌዎች አይደሉም። የእግዚአብሔር ክብር በኃይልና በስልጣን ጳውሎስን መጣና ግንባሩን መታ፣ መሬት ላይ ወደቀ። ማን ብሎ ሲጠይቅ አንተ የምታሳድደኝ እኔ ኢየሱስ ነኝ ብሎ ሐዋርያ ጳውሎስ ተናግሯል። ሐዋርያ ጳውሎስ ኢየሱስን በአካል አላየም፣ ግን በአካል ካዩ ከ12 ሐዋርያቶች በላይ ሰብኳል፣ ተንብዮአል፣ ጸልዮአል። መልካም ነገር መለኮታዊ የእግዚአብሔር ክብር በሐዋርያ ጳውሎስ ሕይወት ላይ ተገልጿል። ዛሬ ደግሞ እንዲህ በሚል ሐሳብ ነው ዛሬ ማገለግልላችሁ። ኢየሱስ ከመከራ በላይ ነው። ሮሜ ሰዎች ምዕራፍ 8 ቁጥር 28 የእግዚአብሔር ቃል እንዲህ ይላል። ስፍራውን በናዝሬቱ በጌታ በኢየሱስ ስም አነባለሁ። እግዚአብሔርን ለሚወዱትና እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሆነ እንደሚያደርግላቸውም እናውቃለን። እግዚአብሔር አስቀድሞ ያወቃቸውን ልጁን መልክ እንዲመስል አስቀድሞ ወሰናቸው። ያውም ከብዙ ወንድሞች መካከል እርሱ በኩር እንደሆነ አስቀድሞም የወሰናቸውን ጠራቸው። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ታዲያ ለዚህ ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ሊቃወም ይችላል? ቁጥር 32 ለገዛ ልጁ ያልሳሳለት ነገር ግን ለሁላችንም አሳልፎ የሰጠ እርሱ ሁሉንም ነገር ከእርሱ ጋር እንደምን በልግስና አይሰጥንም? እግዚአብሔር የመረጣቸውን የሚከስ ማን ነው ይላል። ማን የመረጣቸውን? እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጠጥቅስ እግዚአብሔር ነው። ታዲያ የሚኮንንስ ማን ነው? የሞተ እንዲሁም ከሞት የተነሳ በእግዚአብሔር ቀኝ የተቀመጠ ክርስቶስ ኢየሱስ ስለኛ ይማልዳል። ቁጥር 35 ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ወይስ ስቃይ ወይስ ስደት ወይስ ራብ ወይስ ራቆትነት ወይስ አደጋ ወይስ ሰይፍ? ይህ ስላንተ ቀንን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረድ በግ ተቆጠረን ተብሎ እንደተጻፈ ነው። ሃሌሉያ! ኢየሱስ ጌታ ነው። እዚህ ጋር በጣም ድንቅ የሆነ መልእክትን ለእናንተ ማስተላለፍ ፈልጋለሁ። በደም ስሙልኝ። ኢየሱስ ከመከራ በላይ ነው በሚል ሐሳብ የእግዚአብሔርን ሐሳብ ለእናንተ ስናገር ሳስተላልፍ አንድ መልእክት አለ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ይላል። ነገር ሁሉ ለበጎ እንደሚደረግ እናውቃለን ይላል። ክርስትና ሕይወት ላይ ይሄ ሐዋርያ ጳውሎስ እንግዲህ ሳኦል ተብሎ ይጠራል። በሮም ሕግ ላይ 7 ዓመት ሙሉ የተማረ ታላቅ የሆነ የእግዚአብሔር ሰው ነው። አሁን የአገልግሎት ምስጢር ጳውሎስ ፈተና እንደሚመጣ ሐዋርያ ሥራ ምዕራፍ 9
ከዛ ጀምሮ በጳውሎስ ሕይወት ላይ የተፈራረቀው መከራ ቀላል አይደለም። የሚያዝ የሚጨበጥ አይደለም። በጳውሎስ ሕይወት ውስጥ ላይ ሰዎች ብዙ ጥያቄ ያነሱበት። ምን ብሎ እንዴት ሐዋርያ ሆንክ? ማን ነው አንተን የጠራው? ማን ነው አንተን የቀባው? ከየት ተነሳ? ወዴት መጣ? ጳውሎስ የተጠራው በብዙ ወጀብና በብዙ ሁኔታ ውስጥ ላይ የሚያገለግሉትን የሚጸልዩትን የክርስቶስ ኢየሱስን ስምን ተሸክሞ የሚዞሩትን ለማሰር ነበረ ደብዳቤ ተጽፎለት ፍቃድ አውጥቶ ይንቀሳቀሳል። እግዚአብሔር አምላክ ከጳውሎስ ጋር መንገድ ላይ በደማስቆ ከተማ ላይ ተገናኘ ይላል። ዛሬ ጸልዬ ከመጣ እግዚአብሔርን አያለሁ ብለህ ከመጣ ወስኔ ከመጣ የጌታ እጅ በኔ ላይ ይሆናል ብለህ ከመጣ እግዚአብሔር አምላክ በደማስቆ ከተማ ላይ ሳይሆን በሲቄዳና ላይ ካንተ ጋር ይገናኛል። ስለዚህ ጳውሎስ በተጠራው ዓላማ ላይ የእግዚአብሔር ሐሳብ የእግዚአብሔር አጀንዳ በጳውሎስ ላይ አረፈ። 3 ቀን ሙሉ ቀን ከሌሊት ምግብ አልበላም። እንዲያሳድድ እንዲያስር እያደረገ የነበረው ጨለማ መንፈስ ነበር። ቅርፊቱ ግን ከጳውሎስ ዓይን ከወደቀ በኋላ መተንበይ ጀመረ፣ መጸለይ ጀመረ፣ መራመድ ጀመረ። ክርስቶስን የሚጠላ ሰው ክርስቶስን መውደድ ጀመረ። የኢየሱስ ፍቅር የኢየሱስ ስም ከመከራ በላይ መጣና አንድ አዋጅ ተናገረ። እንግዲህ እስከ ሐዋርያ ምዕራፍ 28 ድረስ ያለውን ቃል በደም ካያችሁ አስጨናቂ ነበረ፣ ወጀብ ነበረ፣ ማዕበል ነበረ፣ ፈተና ነበረ፣ ለቅሶ ነበረ፣ ስድብ ነበረ፣ ድንጋይ ይወረወራል። ጳውሎስ ግን ሐዋርያ ምዕራፍ 16 ቁጥር 16 ላይ ስትመለከቱ ወደ ከተማ ገባ ይላል። በገባበት ቦታ ላይ ጦንቃይን ያዋርዳል። በገባበት ቦታ ላይ የሟርተኞችን ምንጫቸውን ያደርቃል። ጳውሎስ የእግዚአብሔር ክብር ከጳውሎስ ጋር ነበረ። የእግዚአብሔር ኃይል ከጳውሎስ ጋር ነበረ። የእግዚአብሔር እጅ ከጳውሎስ ጋር ነበረ። ካንተ ጋር አሁን የማጅናለሁ የእግዚአብሔር እጅ ካንተ ጋር መሆኑን ካወቅ አዲስ ነገር ባንተ ሕይወት ላይ መፈጠራል። አዲስ መንገድ መቀየስ አለብህ። ወንጌል ትርፋማ ያደርጋል። ሁለት እጅ ከፍ አድርግና ወንጌል በሉት። ትርፋማ ያደርጋል። ጳውሎስ ወጣትነቱን የገጆች አማካሪ ነበረ። አይጠቅምም አለ፣ ትቻለሁ አለ፣ ወጥቻለሁ አለ። ወስኖ ወጣ፣ ሰበከ፣ ተናገረ። ታምራት በሱ ላይ መገለጥ ጀመረ። ሮም ሀገር ላይ በጣም ችግር አለ፣ ተጽዕኖ አለ። ማመን ይፈልጋሉ፣ አመኝ ይመስላሉ፣ ግን ያደባልቃሉ። እንደ ጳውሎስ ደፋር ሐዋርያ የለም። እንደ ጳውሎስ ደፋር ነቢይ የለም። ይተነብያል፣ ይገጽታል፣ ተመለሱ ይላል። እየሰራችሁ ያላችሁ ስራ ልክ አይደለም ይላል። አስብሎ ወደ እስራኤል ለማግባት እነሱን ተጠቅሞ የወንጌል እግር ከፍ ብሎ እንዲሄድ ወዴት ለማግባት? ወደ እስራኤል ለማግባት። አንዳንዶች ደግሞ አይሁዶች በልጁ በክርስቶስ ኢየሱስ እንዳያምኑ ያደረገው ልባቸውን ያጸና እግዚአብሔር ነው ብሎ በድፍረት ይናገራል። ለምሳሌ ሁለት ሰዎችን ማስታረቅ ይፈልጋል። አይሁድ አለ፣ አይዛቦች አሉ። እኛ በደው የዳነው በአብርሃም ምክንያት ነው። አብርሃም አይዛብ ነው። አብርሃም ባይጠራ ኖሮ ለኛ እድል የለም። ያንን እድል ደግሞ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በኩል ሆኖ ልጁን ላከ። ልጁ መጣ። በልጁ ውስጥ ላይ ያደረው መንፈስ ለኛ ህይወት ሊሰጥ ሊያጥናነን ዮሐንስ ወንጌል ምዕራፍ 14 ላይ ሲናገር የእግዚአብሔር ቃል እንዲህ ይላል፣ በኔ ኢመኑ በአባቴም ኢመኑ፣ በአባቴ ቤት ብዙ መኖሪያ አለ። ከዛት እኔ አለ እሄድላችኋለሁ አለ፣ ሄጄ አለ ስፍራውን አዘጋጅላችኋለሁ አለ። ከዛስ መጥቼ ምን አደርጋለሁ? እወስዳችኋለሁ አለ። ወደ ዋናው ሐሳብ ልምጣ። ጳውሎስ ሕይወት ላይ ክስ በዛ፣ ተጽዕኖ በዛ። ስም የሚያጠፉ ሰዎች ሲበዙ እንዲህ አላቸው፣ እግዚአብሔር ያጸደቀውን ማን ነው የሚኮንነው?
እግዚአብሔር የመረጠው ማን ነው የሚከሰዋል? እንዴት ይከሳላችኋል? እኔ አለ መከራ ለመቀበል ራስን ጥዬ ለማገልገል ወስኔ የወጣው ሰው ነኝ እንጂ የእናንተን ተረት ለመስማት የእናንተን ወሬና ሽመት ለመስራት የወጣው ሰውዬ አይደለም አለ። አትክሰሱ አለ። በኢየሱስ ፍቅር ምን ሆኛለሁ አለ? ተናድፌያለሁ አለ። የእግዚአብሔር ፍቅር፣ የልጁ ፍቅር፣ የደሙ ፍቅር፣ የኃይሉ ፍቅር፣ የመስቀሉ ፍቅር እንደ ጳውሎስ ደፋር አገልጋይ አይደለም። እንዲህ አላቸው፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወጀብ አለ እኮ፣ ማይበል አለ እኮ፣ ራብ አለ እኮ፣ ማጣት አለ እኮ። ሰውዬው ይራባል፣ ቀን ያገለግላል፣ ማታ ድንኳን ይሰፋል። ተረት አይገደኝም አለ፣ ወሬ አይገደኝም አለ። እኔ አለ ወስኛለሁ አለ። እንዴት ላገለግል አለ? እንዴት አጋንንትን ላወጣል? እንደኔና እንዳንተ ጳውሎስ ጭንቅላቱን ይዞ ጩና ውጣ አይልም። ጨርቁን የነካ አጋንንቱን ይዟል። ጳውሎስ እንዲህ አለ፣ ያጸደቀው እግዚአብሔር ነው አለ። ሐዋርያ ያደረገው እግዚአብሔር ነው። ነቢይ ያደረገው እግዚአብሔር ነው አለ። ተናገር ብሎኛል አለ። ስበክ ብሎኛል አለ። ታምቢ ብሎኛል አለ። ተራሱ አይደለም ብሎኛል አለ። ለትልቅ ዓላማ ተጠርቻለሁ አለ። ገና እኔ 14 መጽሐፎችን ጽፋለሁ አለ። እየጻፈ ደግሞ ከእጁ ደም ይወጣል። ከእግሩ ሰንሰለት ታስሮ እያለ ይጸልያል። እኔ አለ የተጠራሁት አለ ለትልቅ ዓላማ። እግዚአብሔር መርጦ እንዴት እኔን ትከሳለህ? እናንተ ማን ናችሁ? እኔ ኢየሱስን በመንፈሴ ነው ያየሁት አለ። አንተ ማን ነው ብሎ ሲጠይቁ እኔ አንተ አለ የሚታሳድደኝ አለ ኢየሱስ ነኝ አለ። የድፍረት አገልግሎት፣ የኃይል አገልግሎት፣ የቅባት አገልግሎት፣ የሞገስ አገልግሎት፣ የመውጣት አገልግሎት፣ የመብታት አገልግሎት። እግዚአብሔር ዛሬ ሲስተሙን የሟርተኛ ሲስተሙን ያበላሻል። ሁለት ይተካፍ አድርግና አሜን በል እስኪ። ያል ወደ እግዚአብሔር ራዳር ውስጥ መግባት አለበት። ከዛ አንድ ነገር እኔ አለ አሸናፊ ነኝ አለ። አሸናፊ ነኝ በቃ ተራ ነገር አያወራም። ሁሉ ጊዜ አጣገብ ላይ ያለው ነገር ግን ተራ ነገር አታውራ በሉት። እዚህ ዲገም ባይል ገባር ግን ተራ ነገር አታውራ በሉት። ወንጌል ኃይላችን፣ ወንጌል ብርታታችን። እዚህ ጉባኤ መካከል አልተጠቀማችሁም እንጂ አይንሽ እኮ ተከፍቶ ነው ያለው፣ አላየሽም እንጂ እጅሽ ላይ ትልቁን አሜዚንግ የሆነ በረከት አለ፣ ግን አላየህም። ጳውሎስ ይገጽጻል፣ ኃጢአትን ተው። ኃጢአትን የተዋሸው አሸናፊ ነው። ዝሙት የማይሰራ ሰው አሸናፊ ነው። ክፋት ውስጥ ላይ ያልወደቀ ሰው አሸናፊ ነው። ለጠላት እጅ ያልሰጠ ሰው አሸናፊ ነው አለ። እኔ አለ በልጁ በክርስቶስ ኢየሱስ ፍቅር ተናድፌያለሁ አለ። ሁለት እጅ ከፍ አድርጉና የመስቀሉ ፍቅር በሉት እስኪ፣ እኔን በሉት እስኪ፣ አስመልጧል በሉት እስኪ። ከዛ በላይ እንዲህ አለ፣ ከክርስቶስ ኢየሱስ ፍቅር ማን አሁን እግዚአብሔርን ለሚወዱት እንደ ሐሳቡን ለተጠሩት ነገር ሁሉ ለበጎ እንደሚደረግ አለ እናውቃለን አለ። እዛ ጋር ምን አይነት ሐሳብ ነው የተቀበላችሁት እናንተ? እግዚአብሔርን ለሚወዱት አለ እንደ ሐሳቡ ለሚለው ቦታ ላይ ትኩረት አድርጉ። እንደ ሐሳቡ ለሚለው ቃል ጳውሎስ የተጠቀመው ራሱን ነው። እኔ ጸድቄያለሁ በማ በኢየሱስ አለ። እኔ ተመርጫለሁ በማ በኢየሱስ አለ። እኔ አለ ከፍታ ወጥቻለሁ በማ በኢየሱስ አለ። ራብ አለ አለ፣ ችግር አለ አለ፣ ለቅሶ አለ አለ፣ ሞት አለ አለ፣ አሳልፎ ይሰጣሉ አለ። ግን አለ በፍቅሩ ስለተነደፍኩት አለ። ስለዚህ ምን ሆናለሁ አለ እንደ እብድ እናገራለሁ አለ። እኔ ከአሸናፊዎች ሁሉ ይበልጣለሁ። ሁለት እጅ ከፍ አድርግና እኔ በሉት እስኪ እንደ እብድ እናገራለሁ፣ ከአሸናፊዎች ሁሉ ይበልጣለሁ። አጨብጭብ ለጌታ ገበ ስማ፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት፣ ያ ማለት አሳን ትቶ ጌታን ለተከተሉ፣ ንግድን ትቶ ጌታን ለተከተሉ፣
ወረኞችን ትቶ ጌታን ለተከተሉ መከራን እየተቀበሉ ወንጌልን ለሚሰብኩ ወጀብ ውስጥ ላይ አውሎ ንፋስ ውስጥ ላይ ተግዳሮት ውስጥ ላይ ተጽዕኖ ውስጥ ላይ ስለ ጌታ የሚያወሩትን ቀን ከሌሊት ሳያቋርጡ ለሚጸልዩታል ለነሱ ነው። እግዚአብሔርን ለሚወዱት እንዲያሳቡም ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን ካለ በኋላ ነው ኃጢአት እየሰራ አደጋ ደርሶ እግዚአብሔር እኔን ስለሚወድ አይደለም። አንዳንድ ሰው ከሞተ በኋላ አንዳንድ ሰባኮች የሚጠቀሙት ሲስተም አለ። እግዚአብሔር ከፊት ለፊት እየመጣ ካለው መከራ ሊያሳርፍ ፈልጎ ምን አደረገ ይላል? ጠራ ወይንም ምን አደረገ? አሳረፈ። እግዚአብሔር ፊት ለፊት ላይ ያለው መከራም አይፈራም። አሁንም ያለውን መከራ እግዚአብሔር ይፈራል እንዴ? አይፈራም። እግዚአብሔር የኑሮ ውድነትን ይፈራል እንዴ? የዘይት ዋጋ መጨመር እግዚአብሔርን ያስጨንቃል ወይ? የቤት ኪራይ ዋጋ መናር እግዚአብሔርን ያስጨንቃል ወይ? ድሮ አንድ በሬ 10,000 እና 5,000 ነው የሚሸጠው። አሁን 100,000 ገባ። እግዚአብሔር ይደሰታል ወይ? አይደሰትም። እግዚአብሔር የሚደሰተው ግን አንተ ከሱ ጋር ሲኖር የእግዚአብሔር ዓላማና የእግዚአብሔር ሐሳብ ካንተ ጋር ኮሙኒኬት ሲያደርግ ያያል። እግዚአብሔር ሀኖ ሶደ ማባጦደ ወይኔ ለን እንግዳ ሶደ ውስጥ ላይ ያለው ራብ መንፈስ ቅዱስ ከሆነ እግዚአብሔር ያግዛል። በጠላቶች መካከል ላይ ዘና አድርጎ ያቆማል። ትተነብያል። ዝም ያልክ ትመስላለህ፣ ሰይጣንን ትመታለህ። ተራሰው ትመስላለህ፣ ከተማ ያንተ ነው። አጠገብ ላይ ያለው ነገር ግን ተራሰው አይደለም በሉት። የእግዚአብሔር በሉት። ዓላማ በሉት። ባንተ ላይ ነው በሉት። እግዚአብሔር ከመረጠ ማን ይከሳል? እግዚአብሔር ነብይ ካደረገ መክሰስ ሰው ይችላል ወይ? እግዚአብሔር ወንጌላዊ ካደረገ ሰው መክሰስ ይችላል ወይ? ያውላችሁ ስሙልኝ በደም አንድ ነገር ይናገራለሁ። እዚህ ጋር ጳውሎስ እግዚአብሔር መርጦ በይዶ ስሙልኝ። የእግዚአብሔር አጠራር በጎሳ ቢሆን እኔ እጠራለሁ። የእግዚአብሔር አጠራር በመልክ ቢሆን እኔ እጠራለሁ። የእግዚአብሔር አጠራር በወፈራውና በቀጨጫው ቢሆን እኔ እጠራለሁ ወይ? በተማራው ቢሆን እኔ እጠራለሁ ወይ? መጣራ ጳውሎስ እንዲያል አይሁድ የለማል፣ ግሪክ የለማል፣ ወንድ የለማል፣ ሴት የለማል፣ ሁሉ በክርስቶስ ኢየሱስ አንድ ነው። ይሄ ሁሉ ምድር ላይ የሚታዩት ጋጋታ ነው። ጋጋታን አትስማ። አይንህን በልጁ በኢየሱስ ላይ አድርግ። የኢየሱስ ፍቅር፣ የመስቀሉ ፍቅር ላንተ ስል ተጨነቀ። ላንተ ስል እንደሚታረድ በግ ዝም አለ። አንተ ግን በየቀን ታጠፋለህ። ተመልሰህ ደግሞ ታጠፋለህ፣ ደግሞ ትበድላለህ፣ ደግሞ ታሳዝናለህ። አሁን 8 ሰዓት ስለደረሰ የመጣ ሰው አለ። በቃ ትንሽ እንትን ብዬ ከዛ ወስኖ ደግሞ የመጣ 3 አይነት ሰው አለ። ወስኖ የመጣ ሰው ማለት ራሱን አዘጋጅቶ ጸልዮ ተቀጣጥሎ ሲመጣ ሰማይ ይከ ለእናንተ የሚተናበይ ትንቢት ሳይሆን የሚሰጥ ሌላ ነገር ሳይሆን የእግዚአብሔር ቃል አለ። አጠገብ ላይ ያለው ሆነ ያዘና የኢየሱስ ስም በሉት። ከመከራ በላይ ነው በሉት። ወሪያ ጳውሎስን ወጀብ አላቆመም፣ ተጽዕኖ አላቆመም፣ ጨለማው አላቆመም፣ ውጊያ አላቆመም። በየቦታ ላይ የተነሳው ማይበል አልቆመም። ውስጡ ላይ የገባው የእግዚአብሔር ኃይል ጠጉሩ ብቻ አይደለም የተቀባው፣ አይኖቹ ብቻ አይደለም ጨርቁ ጭምር ይፈውሳል። አንተ 7 ዓመት አገልግል ለውጥ ካለለ 10 ዓመት ቤተክርስቲያን መርተ ለውጥ ካለለ ተምረ ለውጥ ካለለ ዘምረ አገልግል ሮጠ ተመርክከ ለውጥ ካለለ እንደገና እንሳገባና ጻል አድሰኝ በል ሰው አርጋኝ በል ለውጣኝ በል ማለት ፈልጋለሁ አሳልፈኝ በሉት። ለኔ ከብዷል ላንተ አይከብድም በል። ጳውሎስ አልተሸነፈ አትሸነፍ። እጃትስ ለሞርተኛ ለወረኛ እጃትስ የጳውሎስ ባይሪ ቀን ያገለግላል፣ ማታ ዱንካንን ይሰፋል። ለምን እንደታቁታላችሁ? ቤት ኪራይ ለመክፈል። ጳውሎስን የሚያሰቃይ 3 በሽታ አለ። ፓውስ ፈልጋለሁ ስለ እግዚአብሔር መጥቶ እንደለ በድካሚ ኃይል ይገለጣል። ሰውዬ እየታመመ እኮ ነው፣ እየተጨነቀ እኮ ነው። በድካሚ ምን ይገለጣል? ኃይል ይገለጣል። አርፈ ተቀመጥ፣ ጸልይ። አንተ እሱ መድረስ ወደ ማይችልበት ቦታ ጨርቅ ይሄዳል። ምን ይሄዳል? ጨርቅ ይሄዳል። ጨርቅ ማለት ይሄ እንደ ድሮ በዚህ አሁን ይሄ ዘመናዊነት ጠጉር መበጠር፣ ሱፍ መልበስ፣ ጫማ ማድረግ፣ ታኮ ምናምን እዚህ ጋር መጨማመር አሁን ነው የመጣው።
ጳውሎስ ዘመን ላይ ጳውሎስ በወጣበት ቦታ ላይ ኦኬ ሙራል አሁን ይሄም ቆርጦ ይወርታል ያም ቆርጦ ይወርታል ከዛ ጫርቁ በሄደበት ቤት ላይ አጋንንት ይጮሃል ምኑ በሄደበት እኛ ግን ክርስትና ህይወት ላይ 30 አመት ቆይተናል 40 አመት ቆይተናል 10 አመት ለውጥ የለም ነቢያትን ጸልይ ወንጌላዊን ጸልይ መሪን ጸልይ ውጣ ከዛ ሙዳንተ ከዛ ሙድ ውጣ እግዚአብሔር አምላክ የተጻፈለትን ህይወት ለመኖር ከፈለክ እውነት ከሆነው ከዚህ ከወንጌሉ ፍቅር መከራ አይለይም ስድብ ቀላል አይደለም ወገኔ ስድብ ይሳደባሉ አንተ ይሄን ወንጌል ተሸከም ህይወት ያለው በዚህ ወንጌል ውስጥ ላይ ነው ሰላም ያለው በዚህ ወንጌል ውስጥ ላይ ነው እድሜ የሚረዝመው በዚህ ወንጌል ውስጥ ላይ ነው ሞገስ የሚጨመርላት በዚህ ወንጌል ውስጥ ላይ ነው መዝሙር የሚገኘው በዚህ ወንጌል ውስጥ ላይ ነው ወጥቶ አይደሉም እኮ አናታቸውን ረግጠን ነው እየሰበከን ያለነው እየተጨነቁ ነው እንቅልፋቸውን አጥቶ ነው እያደሩት ያሉት አናታቸው ላይ ቆመን ሁለት ሊሳን እናወራለን እግዚአብሔር 30 አመት የቆየውን ድግምትን ይገለብጣል ትቀልዳለን ከዚህ እውነት አለ ማን ይለያል አለ መከራ ወይ ስደት ወይ ሐዘን ወይ ማጣት ወይ በሽታ እንዴት ይለያል ጳውሎስ ኢየሱስ አማላጅ መሆኑን በግልጽ ተናግሯል ወገኖች እዚህ ሙሉ በጋብርኤል ቀን አጋንንት ያወጣ በጊዮርጊስ ቀን አጋንንት ያወጣ ያ በሚናምን ቀን አጋንንት ያወጣ ኦምቃዎች ባሩት ጉዳይ አጋንንት ያወጣ አጋንንት የማይችለው ስም የማስብ ነው እስኪ ኢየሱስ በሉታ አላላችሁም በደም በሉታ በኃይል በሉታ አጋንንትን የሚያሰቃየው የኢየሱስ ስም እኔ ባይኔ ስላየሁት ማለት ነው ኡርኩሳን መናፍስቶች እንዲያሉ አንተ የልዑል የእግዚአብሔር ልጅ ሄይ ያለ ጊዜ ልታሰቃየን ለምን መጣ ሲሉ ኢየሱስ ዝም እንድል ምን አደረገ ይላል ገጠጠው ይላል የተሰጠ ስልጣን አለ እኮ ስልጣንን አለመጠቀም የራስ ጉዳይ ነው እግዚአብሔር ለአንተ ስልጣን ሰጥቷል ዮሐንስ ወንጌል ምዕራፍ 1 ለቁጥር 11 ላይ እግዚአብሔር ቃል ሲናገር በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ይሁኑ ዘንድ ስልጣንን ምን አደረጋቸው ሰጣቸው ነው ተጠቀም ኤከም ከከም ኡንቴቱ ጌቶ በይስ ቆጣል ኪናን ኡሌ ዋወይሽ በጣም ሲናገር እናንተ ደካሞች ሸክም የከበደባችሁ ሁሉ ወደኔ ኑ እኔ ምን አደርጋቸዋለሁ አሳርፋት ያ ማለት ይሸክማቸዋለሁ ነው ይፈውሳቸው ነው አድናቸዋለሁ ነው ይባርካቸው ወሶ ዋን ከሰሱ ጳውሎስን አንተ ተራል ምን ችግር አለ ባሉታል አንተ አቂም የለም ምን ችግር አለ እንደው መጨረሻ ላይ አንተ ሌባ ነህ ብሏል ምን ችግር አለ ስለ ወንጌል ይቀበላሉ አለ ከዚህ ጋር ዳዊት እንዲያለ ከወንኩለት በላይ ይሆንላታል የኔ ዳኛ ሚልኮን አንቺ አይደለሽም የኔ ዳኛ ይላል ነው ያ ያለው የጳውሎስን ሐሳብ ጋር ለማዛመድ ጳውሎስ ወሰነ ታደኩት አለ በምን በመንፈስ ቅዱስ አይል በምን በቅባት አለ ሲሙል እግዚአብሔር አምላክ ጳውሎስን እንዴት እንደተጠቀመ ተመልከቱ 276 ሰዎች ተጭኖ ይሄዱ ይያሉ መርከቢቱ ላይ ወደብና ማይበል ሲነሳ አንድ ነገር ተናገረ አትናወጡዋል ምንም አትሆኑም ያ በሰላም ትደርሳላችኋል ምግብ ብሏል ጳውሎስ እንደኔና እንዳንተ ሰው ሲታመም ጁስ ይዞ አይደል ያ እስኪ ጸልዬ መልሳለሁ አይል ባቆመበት ቦታ ሁሉ ወንጌል ይሰብካል አፊ በኢየሱስም ለወንጌል ይከፈት ስማል ይሁን ጳውሎስ በዚህ ወንጌል ላይ አላፍርም ያለው እግዚአብሔር ስላጣደቀ እናንተ በእኔ ላይ ለማውራት ስልጣን ባይደው ወይ ማንንም የእግዚአብሔር ጠበቃ አይደለም እግዚአብሔር በራሱ እግዚአብሔር ነው እስኪ ከኔ ጋር እግዚአብሔር በሉት እስኪ በራሱ በሉት እስኪ እግዚአብሔር ነው በሉት እስኪ አንዳንድ ሰው የቤተ ክርስቲያን ጠበቃ ለመሆን ይሞክራል አትሂድ ይላል አታገለግል አትጸልይ ይላል ከየት ነው ማን ነው ይላል ወገኖቼ በደም ስሙልኝ አንድ ነገር እናገራለሁ እኛ ቤተ መቅደስ ላይ ነብይ የለም ሐዋርያ የለም ወንጌላዊ የለም ቄስ የለም የሚባል ነገር አይሰራም
እኛ ቤት ላይ የሚሰራ መንፈስ ቅዱስ አለ። የእግዚአብሔር ቃል አልተጨመረም አልተቀነሰም፣ ያው ነው። 100 ዓመት ያልሞላቸው ሰዎች ተነስቶ የሚሰጡት መግለጫ እየሄድንበት ካለንበት መንገድ ሊመልሰን የሚችል አይደለም። ጳውሎስ በዚህ ወስኖ ነው የተናገረው። እኔ አለ በክርስቶስ ኢየሱስ ፍቅር ተነድፌአለሁ። ስለዚህ አለ ራብ ይሆናል፣ ማጣት ቢሆን፣ ማግኘት ቢሆን፣ በሽታ ቢሆን፣ ሞት ቢሆን አለ ከአባቴ ፍቅር አለ ከኢየሱስ ፍቅር አለ አንተ ብትሆን አንቺ ብትሆን የኔ ከረሜላ የኔ ውዴ የኔ ምናምን ቢባል ሞትልሃለሁ አልችልም አላልም እንቅልፍ አይመጣም። ሳምንት ባወራው ንግግር እንደ ቅቤ ነው የምትቀልጪው። እሱ ምን ይላል? እኔ ያላንቺ የኔ ማማ የኔ ምናምን ያንተ ማማ ያንተ እናት ናት። በዛ ላይ ትቀልጣለህ እንደ ውሃ እንደ ዘይት እንደ ቅቤ። በዛ ንግግር ላይ ተማርካል አንተ። ቲክቶክ የማረካቸው ወጣቶች፣ ወሬ የማረካቸው ወጣቶች፣ ፖለቲካ የማረካቸው አባቶች የሚኖሩበት ዘመንን ሁሉ ለጌታ መስጠት የማይፈልጉ ትውልድ ወንጌልን ወደ ውጭ አውጥቶ የዓለም ምኞትንና የዓለምን ሐሳብን ወደ ልባቸው ያስገቡ የበዙበት ዘመን። ወንጌል አገልግል ለወንጌል ስራ ሲባል ፊታቸውን የሚያጠቁሩ ሆስፒታል ሲጠይቅ 4000 5000 10000 አውጥቶ የሚሰጡ 10 ብር ለወንጌል አገልግሎት እየሰጡ የሚያሙ ጳውሎስ ይሄን ሁሉ አየና በቃ የኔ ጌታ አለ አቤ አለ ኑርልሃለሁ ላንተ አለ። ጳውሎስ ባይዘው እንደነና እንደናንተ ጥሩ ላይ ፈላሳለፈም ፍቅረኛ የለውም ጓደኛ የለውም ስልክ ራሱ ለጳውሎስ የለውም። የኔ ፍቅር ብሎ አያውቅም። ላቢው ብሎ ሴብ አድርጎ አያውቅም። አንተ አንድ ከሌላ ጋር 2 ሰዓት ሌላ 4 ሰዓት ሌላ በአንድ ምሽት ከ5 ሰው ጋር ነው የሚታወራው። የጳውሎስ ስልክ የጳውሎስ ፍቅር ክርስቶስ ነው። ስሙልኝ፣ ኢየሱስ ሕይወት ነው እንጂ ሃይማኖት አይደለም። ኢየሱስ መንገድ ነው እንጂ ድርጅት አይደለም። ኢየሱስ አምላክ ነው እንጂ ቄስ አይደለም። ኢየሱስ ካህን ነው። ኢየሱስ በረከት ነው። ኢየሱስ የዘላለም ዕረፍት ነው። ኢየሱስ የሕይወቷ ምንጭ ነው። ኢየሱስ ቦምባ ነው። ኢየሱስ በረከት ነው። የማይሰረቅ ቤዛችን ነው። ምድር ላይ ባለው ነገር ላይ እንዳትገዙ። አሁን ይሄንን የእግዚአብሔርን ቃል ለማያዝ የሚያፍሩ ሰዎች አሉ በዚህ ጉባኤ ውስጥ። ግን እምብርታቸውን እያሳዩ መራመድ የማይፈሩ እህቶች ወንድሞች አሉ። ጠጉር ይሄን በኩል ጥቁር አድርጎ ይሄን ደግሞ ቀይ አድርጎ ለመራመድ ሼም የለው። ወንጌልን ለማያዝ ግን ሼም አለ። ለመዝለል አትፈራም፣ ለመጮህ አትፈራም፣ ለመንበርከክ ግን ልብ ይንቀጠቀጣል፣ አትፈልግም። ስሙ፣ ስኬት ከወንጌል በኋላ ነው። መገለጥን ፈልጋችሁ የመጣችሁ ሰዎች ካላችሁም አንድ መልእክት አለኝ። ኢየሱስ ከመገለጥ ይበልጣል። ኢየሱስ ከነቢያት ይበልጣል። ኢየሱስ ምድር ላይ ካሉ ከሃይማኖቶች ሁሉ ይበልጣል። ሁለት እጅ ከፍ አድርጉትና እስኪ ኢየሱስ በሉት። የእግዚአብሔር ልጅ ነው በሉት እስኪ። እኔ ባንተ ሕይወት ላይ ያለውን የሌለውን ነገር ዘርቼ መሸኘት ይችላል። ግን እያገለገልክ እንዴት ነው የምታገለግለው? አንዳንድ ሰዎች ሊሳን ወንጌል የሚመስላቸው ሰዎች አሉ። ሊሳን ወንጌል አይደለም። ብዙ ስለጸለያችሁ የእናንተ በረከት የሚለቀቅ ይመስላል። አይደለም። እግዚአብሔር የሚፈልገው አንተን ይፈልጋል፣ ልብን ይፈልጋል፣ ቅድስናን ይፈልጋል፣ ሕይወትን ይፈልጋል። መንገድን አስተካክል፣ ወደ እግዚአብሔር ቅረብ። መጣፍ ሲናገር እናንተ ወደ እኔ ቅረቡ እኔ ወደ እናንተ እቀርባችኋለሁ አለ። ለዚህ ነው አይሁዶች ኢየሱስ ገና ይመጣል ይላሉ። አልመጣም ይላሉ። መጥቷል እኮ፣ ሞቷል እኮ፣ ተሰቅሏል እኮ፣ ሞትን ድል አድርጎ ተነስቷል እኮ። እንደው ኢየሱስ ክርስቶስ ድል አድርጎ የተነሳው እንዴት ነው ካላችሁ፣ እንደዚህ እየጠበቁ እያሉ ጠባቂዎች ወጥቆ ድንጋይ ታንከባልሎ ድንጋይን ያስቀመጡት ሰዎች ናቸው። ያንከባለለው ግን የእግዚአብሔር መልአክ ነው። መንገድ ያለውን እምነት ተጽዕኖ መፍጠር የሚችልበትን አገልግሎት አገልግል። በቃ
ይውላችሁ ነቢይነት ሹመት አይደለም። ነቢይነት ማለት ለጌታ ወደ ጌታ መጣጋት፣ ትውልድን ወደ እግዚአብሔር ማስጣጋት፣ ትውልድን ከእግዚአብሔር ጋር ማስታረቅ ነው እንጂ ራሳችን ለማጋነን የምንጠቀመው ጸጋ አይደለም። አንዳንድ ሰዎች መናጥርን አድርጎ ሁለት እጅ ከፍ አድርጎ ተወስቲ ያንቺውን የሌላው ተወስቲ የሱ ነገር ለምን ትከለክላለች? ከፍ አድርጎ ኪስን ያይች ሃሌሉያ ኢየሱስ በሉት እስኪ ይችላል በሉት እስኪ